ሰላም እንዴት ናችሁ? የተወደዳችሁና ምርጥ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ዳግም በሌላ ቪዲዮ ተመልሻለሁ። ሰሞኑ እያነጋገረ ያለው የአብርሽና የሩታ ጉዳይ ደግሞ ሌላ የቤተሰብ ራስ ምታት ሆኗል ማለት ነው። ሩታ ያዙኝ ልቀቁኝ አለች። ከዚህ ፊት በተፈጠሩ ነገሮች ነፃነት የተባለችው ልጅ መጣች። አሁን ጭራሽ ከኤፍሬም ጋርም ሌላ ጸብ ውስጥ ገብታለች ማለት ነው። ወዴት እየተሄደ ነው? አረ ሩታ አረጋጊው። ትላንትና እንደሰማችሁት ኤፍሬም ሩታን አርፈሽ ተቀመጪ ብሎ የወንድም አይነት ማለት ነው ያለፈ ታሪኮችን ይዘሽ ቤትሽን አትበጥብጪ፣ እንደ ወንድም ደግሞ ይመለከተኛል የሚለውን ነገር ትላንትና ቪዲዮ ሰርተው ነበረ። ከአብርሽም አግኝቶት ማለት ነው። አንተ ሄደ እዛ ቡታጅራ ያለውን ነገር ጨርሰ መምጣት አለብህ። ለምንድን ነው ለነገሮች ጊዜ የምትሰጠው ብሎ አብርሽንም ተቆጥቶት ሩታንም ተናግሮ ነበረ። ለምንድን ነው ያለፉ ነገሮችን እንደ አዲስ እየተቀበልሽ እንዴት ነው እንደዚህ የምታደርጊው? ምን ማለት ነው? ቤታችሁን ለምን ትበጠብጣላችሁ? የሚለውን ነገር ኤፍሬም ትላንትና ተናግሮ ነበር። ዛሬ ደግሞ ሩታ ደግሞ እንዴት ይናገረኛል? እንዴት ሊናገረኝ ይችላል? ቁስሉ ያለው እኔ ጋ ነው እያለች ነው። ሌላ መረጃ እኔ እኮ ብዙ ሰነዶች እጄ ላይ አሉ። ነፃነት ማለት ለእኔ ብዙ ነገር ልካልኛለች። ፋይል አለኝ። ፋይል ስላለኝ እኔ ያለ ምንም ፋይል አይደለም አብርሽም እንዲህ አድርጓል እያልኩ ያለሁት። ኤፍሬም በዚህ ውስጥ ደግሞ በእኔ ቦታ መሆን ስለማይችል ለተናገረው ነገር ደግሞ ምላሽ ሰጠዋለሁ። ለምንድነው እንደዚህ መሆን ያስፈለገው እሱ እያለች ነው። ሩታ ግን እንድትረጋጋ እኔ ይመኛለሁ ማለት ነው። ምክንያቱም ሰዎች ስፔሻሊ ማለት ነው በአጋጣሚ ይገናኛሉ፣ በአጋጣሚ ይለያያሉ። ያ ነገር ከእናንተ ጋር እድሜ ዘላለም ላይሄድ ይችላል ማለት አንዳንድ ጊዜ ምን አለ በሆነ ታይም ላይ ፍቅር ሊጀመር ይችላል፣ ከዛም በኋላ ሊወጣ ይችላል። አሁን ያቺ ነፃነት የተባለችው ልጅ ሲጀመር ይሄን ያህል ጊዜ ቆይታ የመጣችው ለምንድን ነው? ምክንያቱ ምንድን ነው? ታርጌቷ እነሱ ማፋታት ነው። በቃ አለቀ። ስለዚህ አሁን ምንም የማትልከው ነገር ይኖራል ብዬ አላስብም። ብዙ ሰዎች ደግሞ ስፔሻሊ በዚህ በቴክኖሎጂ ዘመን ማለት ነው ብዙ ፋይሎችን ለምሳሌ ፎቶን ቪዲዮ ማድረግ በሚቻልበት ዘመን ላይ ለምሳሌ በአርቲፊሻል ኢንቴሊጀንስ ፎቶ ሰጣችሁት ቪዲዮ ይሰጣችኋልና ልክ አብርሃም እንዳወራ እንኳን አድርጋ ፎቶን ወደ ቪዲዮ ኮንቨርት አድርጋ መላክ ትችላለች ልጅቷ ማለት ነው። አሁን በጣም ቀላል ነው። ሰዎችን ማመን እስኪያቅተን ድረስ ማለት ግራ እስከሚያጋባን የትኛው ትክክለኛ ነው የትኛው ትክክለኛ አይደለም ብለን ሁሉ እስከምንጨነቅ ድረስ ማለት ነው የሚያደርስ ቴክኖሎጂ ላይ ደርሰናል። ስለዚህ እዚህ በደረስንበት ደረጃ መጠንቀቅ አለባት እንጂ የተለያዩ ፎቶዎች የተለያዩ መረጃዎች ደርሰውኛል ብላ እንደገና ሌላ ጦርነት ማለት ነው። ስፔሻሊ አሁን ከዚህ ፊት በነበረው እንግዲህ ጋሽዬ መጥቶ ነገሮችን አብርዶ አስታርቋቸው ሄደዋል አይደለ? ቢያንስ ለእነሱም ሲባል እኮ ቢያንስ አሁን ነገሮችን ማብረድ ያስፈልጋል። ስለዚህ ሁላችንም መጠንቀቅ ያለብን በህይወታችን ውስጥ የሆነ ሰው መጥቶ እኛን መጉዳት ከፈለገ የእኛን ቤት እንደፈለገው ማድረግ ይችላል፣ እኛ በር ከከፈትንለት ማለት ነው። ምክንያቱም አሁን እንዳልኳችሁ ቴክኖሎጂ በጣም ቀላል ነው። የእናንተ ፎቶ ብቻ ማስገባት ነው። እናንተ ንግግር ማስገባት የሆነ ድምፅ ቀርታችሁ ብቻ ለፎቶ መስጠት ነው። ከዛም በኋላ ፎቶ እንደ ኖርማል ማለት ነው እንደ ኖርማል በቃ አክት ያደርጋል ማለት ነው። ያን እንግዲህ አብርሃም እዛ ነው እከሌ እዛ ነው ምናምን ነፃነትና አብርሃም ምናልባት እያያችሁ ከሆነ አይታችሁ ከሆነ እንደውም ብዙ አይታችኋል ብዬ አስባለሁ። ብዙ ፎቶዎችን እያቀናበሩ ሲያሳስሙ ምናምን አላያችሁ? እንግዲህ ነገ ከነገ ወዲያ አብርሃምና ነፃነትን እያሳሳሙ በአርቲፊሻል ኢንቴሊጀንስ ሰርተው ከዛ ይሄው የሚል መረጃ ሊመጣ ይችላል። ይህንን ምንም አትጠራጠሩ፣ ሊሆን ስለሚችል ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ሩታ ረገብ ማለት ይጠበቅብሻል ብዬ አስባለሁ በዚህ ሰዓት ላይ ማለት ነው። እና ምን እያለች ነው? እስቲ ቪዲዮውን እንስማና መረጃ ላይ ብላለች። መረጃውን ማብረን እና አብርሃምና ኤፍሬም የሚመልሱትን ነገር የምንሰማው ጉዳይ ይሆናል። ምክንያቱም ነፃነት እነ ኤፍሬምም እነ ፍቅርም ስለኔና ስለ አብርሃም ያውቃሉ ብላ ያኔ ተናግራ ነበረ። ኤፍሬም እንግዲህ እነዚህ ጉዳይ ውስጥ ገብቷል ማለት ትናንትና ኤፍሬም በሰራው ቪዲዮ ትንሽ ተበሳጭቻለሁኝ። ዛሬ ሁሉንም ነገር ላሳያቸው ለሱም ለኤፍሬምም ለአብርሽም ሁለቱንም ጠርቻቸዋለሁ። እየመጡ ነው።
ስለዚህ እስከዛሬ ድረስ አላሳየሁትም ነበረ ለአብርሽም ቴሌግራም ላይ የተላከልኝም በነፃነት በኩል የተላከልኝ ፋይል አለ እና ደግሞ ፋይሉን እስከዛሬ ድረስ እኔ ማውጣት ያልፈለኩት እሷም አላወጣችውም አላቀም ለምን ማውጣት እንዳልፈለገች ስለዚህ እኔም የሷን ነገር መጠበቅ አለብኝ እሷ እንግዲህ አስቡት ከአብርሃም ይልቅ ለሷ ማሰብ ጀምራለች ማለት ነው ምን ማለት ነው ይገናኛሉ ማለት ነው ሄጄ ነው ማግኛ ስትል ነበረ አሁን ግን እየተገናኙ ነው ማለት ነው ስለዚህ መረጃ ይሄ ነው ያለች እሷ ደግሞ የዋ መሆን የለብንም በቃ ለምንድን ነው የዋ ምን ነው በራሳችን ቤት ላይ በራሳችን ህይወት ላይ ለምንድን ነው የዋ ምን ነው ሰዎች መጥቶ እንደፈለጋቸው ሊያደርጉን ሲፈልጉ ለምን እንፈቅድላቸዋለን አላሳይም ብላለች ላንቺ ብቻ እንዲደርስ በሚል በሰው ልካልኛለች ስለዚህ ያንን ፋይል እሷ ማውጣት ያልፈለገችበት ምናልባት እሷ የራሷ የሆነ ኬዝ ይኖራታል የራሷ ፕራይቬሲ ነው ብዬ ነው ማስበው እንደኔ እንደዛ ካሰብሽ አብርሃም ባለፈው ያልነገረሽ ምክንያት አለው ብለሽ መረዳት ነበረብሽ አሁን የሷን ይሄን ከተረዳች አብርሃም ባለፈው ስጠይቂው በቃ ይሄ ኖርማል ነው ምንም አይነት ግንኙነት የለንም ማስታወቂያ አብረን ሰርተናል ብሎሽ ያለፈሽ ዋሸኝ ብለሽ ስትቆጭ ነበር አይደል ምናልባት ምክንያት ሊኖረው ይችላል ብለሽ አንቺም ልታስቢ ይገባ ነበር እንጂ ታውጣው ነበር እስከዛሬ ድረስ ማለት በቃ ተናግሯል ከዚህ በፊት ኦሬዲ ላይፍ ነበረን ብሏል እሱን አልዋሸም ግልጽ ነው ተናግሯል እሱ ከኔ ጋር ከሆነ በኋላ ዱባይ ከሄድኩኝ በኋላ ነው ከሄድን በኋላ ነው ያወሩት ወይም ደግሞ የተጻጻፉት እና ለምን አስፈለገ እሱስ እሺ ይሄ ማለት አስፈላጊ ነው አስፈላጊ እኮ አልነበረም ጭራሽ አላህ እግዚአብሔር ይመስገን ደህና ነህ በመጀመሪያ ምን አይነት ጽሁፍ ነው እሱ ነው አሁን ምናልባት እሷ ፍላጎት ኖሯት እንግዲህ ሊቆጫት ይችላል ቆጭቷት ከዚህ ፊት ከሱ ጋር ጥሩ ጊዜ ነበራቸው በቃ ሁሉ ጊዜ ከዛ ሰው ጋር ይኮናል ማለት አይደለም አንዳንድ ጊዜ ያው ፈጣሪ ሲፈቅድ አይደለ የሚሆነው ስለዚህ ምናልባት አልፈቀደም ተለያዩ እነዚህ ልጆች እንግዲህ ካንቺ ጋር ተገናኙ አይደለ አንቺን አገኘሽ በቃ ከእናንተ ተገናኛችሁ ስለዚህ እሱ ያለውን ነገር ይሄ ትክክለኛ ነው አለ እቺ ልጅ ደግሞ ዛሬ ላይ ሆና ምናልባት አብርሃም ያለበት ቦታ አጓጉቷት ሊሆን ይችላል ስለዚህ አብርሃም ልትደውልለት ይችላል በዋትስአፕም በቴሌግራም ምናምን ነገር ማለት ነው ስለዚህ እሱ አይ ዛሬም ወድሻለሁ ዛሬም እኔ ካንቺ ጋር ነኝ ምናምን የሚል ከሆነ ልክ አይደለም ግን ለምን አወራት የሚባል ማለት ለምን አወራት ማለት እንዴት ተለያዩ እንጂ ጠላት አይደሉም እነዚህ ልጆች ማለት ነው በቃ ይተዋወቁ ነበር ጥሩ ጊዜ አብሮ አሳልፈው ነበር መጥፎም ጥሩም ጊዜ አሳልፈው ነበር ነገሮች ባልመሆናቸው ተለያይተዋል አለቀ አንደርስታንድ መደረግ ያለበት እሱ ነው ግን በአሁን ሰዓት ላይ የተለየ ለሷ የተለየ ስሜት ካለው እሱ በቃ ትክክል አይደለም አንቺን እደግፍሻለሁ ካሜራ ይዘሽ ተባሽ አዎ ፈልጊ ነበር አንተ ነው አይደለም እሱ ለምን ነው የሚሄደው እኔ ከኔ ጋር ሳይወራ ከኔ ጋር ሳይስማማ እንዴት ነው የሚሄደው መንግስት ኦኬ አባታ አላወራችሁ ነው አወራታለሁ እሷንም ለማውራት ሞክር ብሎኝ ነበር ያው ስደውልሽ ስልክ አላነሳሽልኝም ብቻ እኔ ሄደ መስሎኝ ነበር አሁን ራሱ የደወልሽ ምናልባት ደብሮሽ ምናምን ላዳብርሽ ነው መስሎኝ ነው እንጂ አብርሃም እየሄደ ነው መሰለኝ ኤፍሬምን እንግዲህ የጠራችሁ ቅድም እንዳልኳችሁ እንዴት ትላንትና እንደዛ ትለኛለህ ነው በቃ ስለዚህ አርፋችሁ ተቀመጡ ለምን ትለኛለህ ነው ሆነ አውቀህ ነው ትላንትና ልታወራው የጠራው እንጂ ምንም ነገር እንዳልተፈጠረ ብታውቅ ትላንትና ለመጥራትም አትሞክርም ነበር ታውቃለህ ትላንትና የጠራሁበት ምክንያት ያው ሩታ አሁን እዚህ ጋር ካሜራ ስለያሽ ነው እንጂ በደንብ አድርጌ አወራሽ ነበር ግን ችግር የለውም የፈለከውን ነገር ማውራት ትችላለህ አሁንም አወራለሁ ችግር የለውም ግን አንድ ነገር አንቺ ማሰብ አለብሽ መጀመሪያ ፈቅደሽለታል እንዲሄድ ሁለተኛ ደግሞ አሁን ተመልሶ መጣና አልሽው እኔም ሰጠሪው አውታጀራ ነበርኩኝ እኔም ሰጠሪው አውሱ ለቆይ ነው የመጣው ምክንያቱም ሩታ ጠርታኛለች ብሎ ብዙ ነገር ሚስ አድርጎ ነው የመጣው ኦኬ ለቆቅ ስለመጣ ነው አንተ የተናደድከው ወይስ አይ እኔ ለቆይ አይ ሲጀመር መጀመሪያም እኔ ልመጣ ነበር 3 ቀን ብቻ ነበር ልቆይ ነበር ባይዘዌ መጀመሪያ ራሱ ልጠራው አይገባም ነበር ሩታ ማለት ነው ችግር የለውም የት ይሄዳል የትም አይሄድም ጥርጣሬ ካላት ደግሞ ራሷን መሄድ ትችላለች እዛ ጉዳይ ካለው እሱ ምናልባት ከመጣ በኋላ አብርሃም እሷ ወደ ቡታጅራ ካንተ ጋር ሄዳለሁ ስትለው ሊከለክላት አይገባም ነበር እሱ ማለት ነው ለምን ይከለክላታል በቃ ሚስቱ አይደለች እንዴ ምናልባት ባለፈው እንዳልኳችሁ ያው እንግዲህ እሷ አሁን ነፍሰ ጡር ናት ስለዚህ ምናልባት እንዳትጎዳ አስቦ ሊሆን ይችላል እንዳትጂ አላት ስለዚህ እሷ ደግሞ ይሄን አንደርስታንድ ማድረግ ችግር ተፈጥሮ መሰለኝ ብሎ መጣ ግን በቪዲዮ እንዳየሁት ከሆነ ብዙም የናክል እሱንም የማስጠራትም ሆነ
ምንም አክል አይደለም። ቪዲዮ ላይ የተለቀቀውን ቪዲዮ ነፃነት ትባለው የለቀቀችው ቪዲዮ አይቼዋለሁ። ከዚህ በፊትም ነፃነት ትባለው ልጅ እኔ አውቃታለሁ፣ በደንብ አድርጌ ነው የማውቃት። ስለዚህ ያ በቃ ያለፈውና የነበረው የራሱ የሆነ ላይፉ ነው የጨረሰውና የደመደመው። ዛሬ ላይ እሱ ነገር ተነሳ። እርግጠኛ ነህ ስለመደምደሙ? ኦኬ ይሄ ነው እንግዲህ ትልቁ ነገር ማለት ነው። ኤፍሬም እንዳለቀ ነው የሚያውቀው። እንኳን ኤፍሬም አብርሃም እንኳን እንዳለቀ ነው የሚያውቀው። ሩታ ብቻ ነች እንዳላለቀ ከነገረኝ ድረስ እንደደረደመ ነው የነገረኝ። እስከነገረህ ድረስ ነው እንጂ ምንም ያየኸው ወይም ተጨባጭ ነገር የለም አይደል? እስከ ዛሬ ቆይታ የት እንደነበረችም አላውቅም፣ ግን ዛሬ ላይ ሁሉ ነገር አዲስ እንደሆነ አንቺ አድርገሽ ስታወሪ ነው አንቺ ላይ በጣም የተናደድኩት። ምክንያቱም ቪዲዮ ያስታውቃል፣ ፎቶ ያስታውቃል፣ የድሮ የቆየ ነገር እንደሆነ ከአንቺ ጋር ሳይገናኝ በፊት እንደነበረ ያስታውቃል። ዛሬ ላይ ግን አንቺ እንደዛ ጓ ማለትሽና እኔ እሄዳለሁ ማግኘት እፈልጋለሁ ስትይ በጣም ነው ያናደድሽ። ምክንያቱም አንዳንዴ ምን አለ መሰለሽ የሆነ ነገር በተነሳ ቁጥር ያ ነገር ካላቀለል ነው ድጋሚ ሌላ ችግር ከፈጠርንበት ሌላ መዘዝ ነው ይዞ የሚመጣው። እውነት ነው። ምክንያቱም ነገሮቹን ማብረድ ያለብን እኛንን እንጂ ጭራሽ ማለት ነው ምንድን ነው የሚባለው ትንሽ በትንሽ እሳት ላይ ቤንዚን ብንጨምርበት ማቀጣጠሉ ነው የሚሰፋው እንጂ ምንም የሚበርድ ነገር የለም ማለት ነው። ስለዚህ የሚለወጥ ነገር የለም። ስለዚህ አንደኛ ኤፍሬም እንዳለው ፎቶ የቆየ ነው፣ ቪዲዮ የቆየ ነው። አብርሃም ራሱ ያስታውቃል። በቃ ቀጫጫ ነው እንግዲህ አሁን እዛ ላይ እና እዚህ ላይ ልዩነት አለው። አሁን እንኳን እጁ ራሱ ያኔ ግን ይታወቃል ፊቱ ራሱ ማለት ነው። እና እንዴት እንዳሰበችው ባለ ጉዳዩ ስላልሆንክ ለአንተ ትክክል ቀለል ለማድረግ ነው ያለብን ብለህ ነው ሴንስ የምታደርገው ወይ የምታስበው። እኔ ጋር ግን ሲመጣ ቀለል ሊል አይችልም፣ በተአምር ሊቀል አይችልም። እዚህ ትቀመጥ አንተ ቡታጅራ ሂድ፣ እስከዛሬ ምን ትሰራለህ ወንድ አይደለ አይባልም። ልክ አስተካክሎ መምጣት የለበትም ነው አንቺ አሁን እያልሽ ያለሽ። እኔና እሱ ስናምንበት ይስተካከላል። ጉዳዩ እኔና እሱ ነው አይደለ? ነው አይደለም? ስለዚህ እኔና እሱ ስናምንበት ይስተካከላል። ከባድ ነው እውነት እንዴ! በጣም አግሬሲቭ ሆና እንኳን ነው የምታወራው። ወይም ደግሞ እኔ ስላላመንኩበት ሁለታችሁ ስላመናችሁበት መስተካከል አለበት ማለትም አትችልም። ችግር የለም ኖርማል ነው። እኔማ እንደ ወንድም ማንኛውም ነገር ይመለከተኛል፣ እናንተ ነገር ያሳስበኛል ብዬ ነበር እስከዛሬ የማስበው። ምንም ነገር በተፈጠረ ቁጥር ዘልዬ የምገባው ምንም ነገር የማደርገው የሆነ ነገር በተፈጠረ ቁጥር እናንተ ጋር ይመለከተኛል ብዬ ነበር የማስበውና እንዳንቺ አመለካከት ከሆነ ችግር የለውም። እስካሁን እንደተፈጠረው ነገር ሁሉ ነገር ችግር የለውም። ይኸው እንደዛ ብቻ ሳይሆን ምን አለ? አዎ ልክ ነው። ምክንያቱም አንዳንድ ጊዜ ለሰዎች አስባችሁ ስታደርጉ እነሱ ደግሞ በኔጌቲቭ መንገድ ያስቡትና እኛ በቃ እዛ ጋር መግባታችን ትክክል እንዳልሆነና ስህተት እየሰራን እንደነበረ ይነግረናል ማለት ነው። በቃ ድርጊቱ ማለት ነው። ስለዚህ ኤፍሬም እንግዲህ እንደተናገረው ነው። ከዚህ ፊትም ሲጣሉ ምንም አይነት ነገር ለአብርሃም ለሩታም ደግፎ አልተናገረም ማለት ነው። ለምንድን ነው እንደዚህ የምታደርጉት? ከእናንተ አይጠበቅም ምናምን ብሎ ሲመክራቸው ነበረ ሁለቱም ማለት ነው። እና አሁንም በዛው ነው መሀል የገባው ማለት ነው እንጂ ወይ ሩታ ለመውቀስ ወይ አብርሃም ለመደገፍ እንደዛ አብርሽ ነው። ሰላም ነው እንዴ? ያለና ማማ አሁንም እዛ ላይ ነሽ እንዴ? ያለሽ ፋይል አለሽ ነው አንቺ ጋር እኛ ማናውቀው? አዎ ማለት እኔ ዝም ብዬ ማውራ የሚመስላቸው ሰዎች ስላሉ ብቻ ሳይሆን እሱም ስለመሰለው በእሱ ፊት ስለሱም ለአንተም ለሁለታችሁ ነው ማሳያችሁ። ያሳይ በደንብ እስቲ በደንብ ይዩት። አብርሃምን ሪያክሽኑ ብቻ ተመልከቱት። ይሄ ሪያክሽን የእውነት ይመስላል ወይ? የእውነት ይሄ እሷ ያለችው ፋይል የእውነት ያስመስለዋል ወይ? እንየው እስቲ። አዮ ኤፍሬም ራሱ ግራ ተጋብቷል። አዮ እንደዚህ ይጨርስ። ከዛ ቴክስቶችንም እንደዚህ ያደርክ ማይ ይችላል። ምንድነው ኤፍሬም ያንተ ነህ እንዴ? ቆይ እሱ ራሱ ግራ ገብቶታል። ይሄ ያንተ ነው። ኤፍሬም አብርሃምን እንኳን ሊለየው አልቻለም። ቀደም እንዳልኳችሁ ይሄ በአዶቤ ሾፕ የተሰራ አብርሃም ነው ማለት ነው። ለዚህ ሩታ በእንደዚህ አይነት ነገር መሸወዷ በጣም ይገርማል። አይ ነው ይሄንን ወረድ ስትል እንዲስታወርደው ነው እዚህ ጋር የምታየው ምንድነው? እሺ ይሄንን ቅንብር አምነሽ ነው ሩታ? ይሄ ቅንብር ፎቶ አይደለም። ይሄ ቅንብር ፎቶ አይደለም። ኤፍሬም ይሄን ፎቶ የተነሳሁት እኔ ቡታጅራ ላይ በደንብ አድርገህ ፎቶውን ነው። ይሄን ፎቶ የተነሳሁት እኔ የፕሮግራሙ ቀን የሰርግ ቀን አልነበረም። ይሄን ፎቶ የተነሳሁት ተመልከቱ። እንግዲህ
የተነሳበትን ቦታና እለት እንኳን አልረሳውም እሱ ማለት ነው። ቅንብር ነው አይደለም? ንገራት እንጂ ኤፍሬም፣ ቅንብር ነው አይደለም? ያው ና ላሳይ ካሜራማን፣ ይሄ ቅንብር ነው አይደለም? ይሄ ፎቶ ዋው አብረሽ በጣም በቃ ነው አይደለም? ሩታ ለምንድን ነው ሰውን የምታምኘው? እንዴ እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ። ወይኔ ጉዴ! እስቲ አንዴ ሩታ ምን ይሆንሻለሽ? ማመን ካቃተሽ ማለት ነው ፎቶውን ልቀቂላቸው፣ ለኦዲየንስ ልቀቂላቸውና እነሱ አይተው ይፍረዱ። አዎ ቢለቀቅ ይሻላል። የምር እንደዛ ነው አይደል? ቤተሰብ ቢለቀቅና አይተው እግዚአብሔርን አይተው ይፍረዱ። አይተው የእውነት አብርሃም በጣም ነው የተናደደው። እውነት ነው ያናደዳል። ምክንያቱም እናንተ የሌላችሁበት ቦታ ላይ መጠራት የሚያክል በጣም የሚያበሳጭ ነገር ነው። ልክ እኔ ባንተ ልክ እንደዚህ አልሆንኩም። አምጣው ላሳየህ እኮ አምጣው ላሳየህ። እሺ ምንድነው ይሄ? ምንድነው የጻፍከው? ምንድነው ያወራኸው? ምንድነው እሱ? እሺ እሺ ላስረዳሽ። አንዴ አዳምጪኝ እኮ አዳምጪኝ። ይሄ ቴክስት ማለት ነው። አንዴ ስሚኛ በደንብ አዳምጪኝ። ለምን ሙሉውን አላከችልሽም ነበረ? 10 ጊዜ ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት ዱባይ ነው ኢትዮጵያ ስገባ ደወለችለታ። ጠላት አይደሉም እኮ ተለያዩ እንጂ እነዚህ ልጆች እንዴ ለምንድን ነው ልሻላኔ ከዛ ቃሉ ለምን እንደፈለገችልህ ቴሌግራም አያችሁ አይደል? ሰው እንኳን ማለት ነው እንኳን በጓደኝነት ደረጃ አይደለም በትዳር ውስጥ እንኳን ኖሮ ተፋቶ በቃ ኖርማል እህትና ወንድም ሆኖ ይኖራል እኮ። ለምን ደግሞ እሷ ለደወለችው አብርሃም ተጠያቂ ሊሆን አይችልም። እሷ ነው መጠየቅ ያለባት እንጂ ማለት ነው። ለምን ደወለችልህ? እሺ አንድ ጥያቄ ልጠይቅሽ። ምንም ይሄውና እኮ ይሄ ነው ቴክስቱና ኤፍሬም። ከዚህ ሌላ ቴክስት አለ? እዚህ ጋር የሚታይ ቴክስት አለ? ምንድን ነው የሚለው? ቆይ እዚህ ሁኚ። ቆይ አንድ ጊዜ ላሳይሽ። ማለትም እንዴት ትላንትና ኤፍሬም አግኝቻለሁ አላውቅም ነው ያልኩህ። ተገናኝና አናውቅም ነው ያልኩት። እሺ ነው አንዴ አዳምጪኝ ሩታ፣ አንድ ጊዜ አዳምጪኝ። እግዚአብሔርን ምሬ ነው ማይሆን ውሳኔ እንደወሰን አታድርጊ። ይሄንን ፎቶ እየነገርኩሽ ነው። አንቺን ከኔ ጋር ለማጣላት ነው የላከችልሽ ልጅቷ። ትክክለኛ ነው፣ በቃ ለማጣላት ነው። ስለዚህ አንቺ ደግሞ ተባባሪ ሆነሻል። የሷ ተባባሪ ነሽ ማለት ለሚወራው ነገር ሁሉ ምክንያት መደርደር ወይ የሆነ ነገር ማዘጋጀት። ያላረኩትን ነገር ማመን ነበረብኝ ነው አይደለ? ያላረኩትን ነገር ማመን ነበረብኝ ነው። በጣም ጎበዝ ነኝ፣ በጣም ፐርፌክት ማመን ነበረብኝ ነው። ያው ስልክሽን ወይኔ ጉዴ! ይሄ ነው እንግዲህ ይሄ ነው ውጤቱ። እንግዲህ ቤተሰቦች፣ የተወዳችሁና የተከበራችሁ ቤተሰቦች፣ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። የእናንተን አስተያየት ኮሜንት ላይ ጻፉልኝ። በሌላ ጊዜ በሚፈጠሩ ቪዲዮዎች በሚፈጠሩ ክስተቶች ወደ እናንተ እመጣለሁ። እስከዛው በያላችሁ በሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ቻው